ልንገርህ ታዲያ ዶክተር ነብዩ አርፈዋል። ምን ማለት ነው? አገር ምድሩ ነው የሚያገው። ታዋቂ ሰው ናቸው አይደል? 400 ሺህ ብር ሸጥሻት እህትሽ ጠፋችብሽ አይደል? እህትሽ ላይ ምንድነው ማየው? እንዴ ባለትዳር እንደሆንክ እኮ ነግሬሃለሁ። እኔ የግሩም ወንድም ነኝ። ከግሩም ጋር ተያይዞ ዶክተር ነብዩን ፈልገናቸው ነበር። ወንድም የተፈጠረ ችግር አለ። ሁሉም ውጣ ውረዶቻችን መካከል መስታወቱ እዚህ ጋር ነበር። ይዞም ዞሮ ሲጀመር እንዴ ምንድነው ያስካቸው እነዚህ ካሜራ ምናምን? ስለዚህ አዳምጪኛ መጀመሪያ ልንገርሽ። በህይወታችን ውስጥ የገባው ተረጋግጠ ካሜራህን አጥፋ። ወጣ እንዴ! ይሄ የቃል ኪዳን ቀለበት አይደለም። ይነዛ እኛ በዚህ አይነት ሁኔታ ነው የተጋባነው። ከቤተሰባችን ጋር ተያይዞ ከትዝታ ጋር ተያይዞ ሁሉንም ነገር የት እንደመጣ ታውቃለህ? ማን ቤት እንደመጣ ታውቃለህ? መጀመሪያ እኔም አንቺም እጅ ላይ ቀለበት ነበር፣ የእሳት ቀለበት። የማይሆኑ ነገሮች ነው ህይወታችን ላይ እየተከሰቱ ያሉ። ንግስና ነው የመጣው። ስለዚህ እኔ የምልህን እያንዳንዱ ነገር መስማት አለብን። ሰንሰለቶች የተሞሉ ናቸው። ምንድነው የፈለከው ንገረኝ። እሺ ምናቸው ነሽ አንቺ? እንዲህ ጥቁር በጥቁር ለብሰሽ ስለ ዶክተሩ ሰምታችኋል። እኛ ሰምተን አስበን የማናውቀውን ነገር ምንድነው እየተፈጠረ ያለው? ግሩም እንዳለ ነው የምትቆጥረው? አዎ ታውቂዋለሽ። ለምንድን ነው ታዲያ አንቺ እንደዚህ ጥቁር በጥቁር ለብሰሽ አንቺም እንደዚህ ጥቁር የለበሽው? የዛ ማህበር እኔ ስለ ማህበር ማውቀው ነገር የለም። አሁን ወጣ 30 ዓመት በፊት የሞተው መንትያው ነው እንጂ መንፈሱ ግን አልሞተም። ይህ ቀለበት አንቺን ምንም ነገር እንዳታውቂ ግሩም መንታ እንዳለው ያ መንታም ደግሞ መስዋዕት እንደተደረገ ብዙ ነገሮች ተብለዋል። ለኛ ልከፈተን ያለ ከፍታ ላይ መኖር በስልጣን መኖር ሲችል ይሄንን ከዘመናት በፊት ታስሮ ያለውን እንቆቅልሽ መፍታት ፈልጋለሁ። ገዛ እጅግን ሞት በእጅህ አትጥራ። በቃ ስነ ስርዓት ያዝ። ውጣ። ትፈቱት በሉ። ለግሩም እንድረስለት። ለምንድን ነው እንደዚህ ጥቁር በጥቁር የለበስከው? እንደምን አላችሁ ውድ የቻናላችን ቤተሰቦች፣ እኔ ወንድማችሁ ሽመልስ ደህና ነኝ። እናንተም ደግሞ በያላችሁበት ሰላማችሁ ብዝት ይበልኝ ማለትን እወዳለሁ። እንግዲህ በሁሉም ውጣ ውረዶቻችን መካከል፣ በሁሉም እንቅስቃሴዎቻችን መካከል ከጎናችን ሆናችሁ እየደገፋችሁን፣ ስለኛ እየተጨነቃችሁ፣ ስናጠፋ እየገጸጻችሁ፣ እየመከራችሁኝ እንደ ታላቅ በሁሉም ነገር ውስጥ ከጎኔ የነበራችሁ እናት አባቶች፣ እህት፣ ወንድሞች ሁላችሁንም ዝቅ ብዬ በቅድሚያ ላመሰግናችሁ እወዳለሁ። እንግዲህ በዚህ ባለፍኩባቸው ሁሉም ነገር ውስጥ በቤተሰቤ ስፈተን፣ በስራዬ ስፈተን፣ በህይወቴ ስፈተን፣ በሁሉም ነገር ውስጥ እናንተ ከኔ ጋር ናችሁ። እንግዲህ እንደምታውቁት አሁን ይዘነው ያለነው ነገር በህይወታችን ውስጥ የገባው ከግሩም ጋር ተያይዞ ከቤተሰባችን ጋር ተያይዞ ከትዝታ ጋር ተያይዞ ሁሉንም ነገር ግራ በሚያጋባ ሁኔታ ውስብስብ አድርጎን ነው ያለው ማለት ነው። እንግዲህ እኛ ደግሞ ይህንን ነገር ለመፍታት በብዙ ነገር እየሞከርን፣ በብዙ ነገር እየጣርን፣ በብዙ ነገር እየቃተትን ነው የምንገኘው። ውድ ተመልካቾች እንግዲህ እንደምታውቁት እነዚህ ሰዎች መረባቸው በጣም እየሰፋ፣ በክፋታቸው በጣም የተደራጁ፣ በሁሉም ነገር ውስጥ ሁሉም ቦታ ሰክስገው ያሉ፣ ጥሩ የሚመስሉ ከላይ ሲታዩ ጥሩ የሚመስሉ ግን ክፋትን አንግበው የሚንቀሳቀሱ የክፋት ተላላኪ የክፋት ሰዎች ናቸው። እንግዲህ እንደሚታወቀው እኛም በዚህ ፍለጋ ውስጥ ብዙ ነገሮችን ለማድረግ ብዙ ነገሮችን ለማግኘት በመናሰስበት ጊዜ ብዙ ነገሮችን አሳልፈናል። አሁን ላይ እግዚአብሔር ይመስገን ወንድሜ ግሩምም አሁን በጥሩ ጤና ደረጃ ላይ ነው የሚገኘው። እሱም በራሱ እየሞከረ ብዙ ነገሮችን እያጣራ ነው ያለው። እኔም እያሰስኩ ነው ያለሁት። እነዚህ ሰዎች በተለያዩ ቀመሮች፣ በተለያዩ ኮዶች፣ በተለያዩ ሰንሰለቶች የተሞሉ ናቸው ማለት ነው። እኛም ወደ ኋላ ሳንል እያጣራን በነበረበት ጊዜ ማለት ነው ስለ ዶክተሩ ሰምታችኋል። እኛ ሰምተን አስበን የማናውቀውን ነገር ዶክተር ነብዩ የሚባለው ከዚህ በፊት ትዝታን ያዋለዳት እሱ ነው ብለው ነው እንግዲህ ባለፈው የሰማችሁት ላይ የተነገረን ማለት ነው። ከዛ ጋርም ተያይዞ ግሩም መንታ እንዳለው ያ መንታም ደግሞ መስዋዕት እንደተደረገ ብዙ ነገሮች ተብለዋል። ይሄ ነገር ምን ያህል እውነት ነው? እውነት በዚህ ልክ ግሩም መንታ ኖሮት ይሄ ነገር እየተካሄደ ያለው ከዚህ ነው የሚለውን ለማጣራት ስለ ዶክተሩ ብዙ ነገሮችን እያጣራው ነበር። ስለ ዶክተሩ ብዙ ነገሮችን እያሰስኩኝ ነበር ማለት ነው። ይሄ ዶክተር ነብዩ ማለት በጣም በብዙ ነገሮች ውስጥ የሚታወቅ ዶክተር ነው። ግን እኛ እሱን ስናስስ ቤቱን ማግኘት ችለናል። ሌላውን ለማወቅ እድል አላገኘንም። ለምን? ቶሎ ብለን ይሄንን ነገር ማስቆም ማጣራት ስላለብን ቀጥታ ወደ ምርመራ ነው የምንሄደው። ቤቱን ስላወቀን አሁን ቀጥታ ወደ ቤቱ እንሄዳለን። ቤቱ ሄደን ዶክተሩን እጃችን አስገብተን ሁሉንም ነገር የምንመረምር፣ ሁሉንም ነገር የምናጣራ ይሆናል ማለት ነው። ሁሉንም ነገር ለአንዴና ለመጨረሻ ጊዜ ለማስቆም ብሎም እናታችን ትዝታን ለማግኘት እንደ እግዚአብሔር ፍቃድ ወደ ጫፍ የተቃረ
እየተቀራረብን ይመስለኛል። ይሄ ነገር ብዙ ነገሩ እንቆቅልሽ የተሞላ ብዙ ነገሩ በኮድ የተሞላ ነው። ግን እኛም በእግዚአብሔር እርዳታ በርትተን እዚህ ጋር ደርሰናል ማለት ነው። እንግዲህ እናንተም እንደተለመደው ለብዙ ሰው እንዲደርስ ሼር እያደረጋችሁ በኮሜንታችሁ ምክር እየሰጣችሁን ቤተሰባዊነታችሁን ከዚህም በላይ ያጠናከራችሁ አንድ ላይ ሆነን ብዙዎችን እንድንረዳ አንድ ላይ ሆነን መጥፎችን እንድናጋልጥ ይሆን እላለሁ። አብራችሁን ቆዩ። ወደ ዶክተሩ ቤት እንሂድ፣ ሁሉንም እናጋልጣቸው። ጥሩውን ነገር ደግሞ በደንብ ስሩ ይዞ እንዲቆም እንዲጸና እናድርግ እላለሁ። አብራችሁን ቆዩ። ውድ ተመልካቾቻችን የዶክተሩ ቤት ግቢ ውስጥ ገብተን ደርሰናል ማለት ነው። እንግዲህ የሚገርማችሁ እኔ እንደዚህ አልጠበቅኩም። ዶክተሩ ማለት ከዚህም በፊት ከ30 ዓመት በፊት በዛ ልክ ዶክተር ሆኖ ብዙ ስራን የሰራ የነበረ ሰው እንደዚህ አይነት ግቢ እንደዚህ አይነት ደሳሳ ቤት ውስጥ ይኖራል ብዬ አልጠበቅኩም። ግን እስኪ እዚህ መሆኑን ደግሞ ስላረጋገጠን እንግባና ሁሉንም ነገር የምናጣራ ይሆናል። አብራችሁን ቆዩ። ሰላም ነው። እንዴት ነሽ? ሰላም ነው። እንዴት ነሽ? ዶክተር ነብዩን ፈልገናቸው ነበር። የሉም ማለት አሁን የሉም። በዚህ መንገድ ነው እንደ የሉም ሰው የሚባለው? አይ ቤቴን ማስደነገጥከኝ። አንደኛ ለትልቅ ጉዳይ ነው ፈለኳቸው። ልግባና ለትልቅ ጉዳይ ነው። ማንነትን ሳላቅ እንዴት ነው ማስገባ? የሉም። ማንነቴን ጠይቂኝ። ሰውዬ የሉም። ስልካቸው ልስጥህ? ስልካቸውን አይደለም የምፈልገው። የሉም እና ልግባ። እኔ ከነሱ ጋር በጣም ትልቅ ቅርበት ያለኝ አጎቴ ናቸው። ልትሆን ትችላለህ ግን የሉም። ቅርታ። ምን ሆነህ ነው? ልክ ነህ ግን አንተ? አይ ማለት እንግዳ በዚህ መንገድ ነው በረዘግተሽ ወደ እንግዳ በዚህ መንገድ ሳይሆን አመጣጥ በጣም የሚያስጠላ ነው። አመጣጥክ እኮ ነው። አይ ስለዚህ ቆይ ተረጋጊና ገብተን እናውራ። ለትልቅ ጉዳይ ነው የምፈልጋቸው። ያለው ደስ አልወጣ ነው። ይቅርታ የሉም። ትንሽ በቃ 5 ደቂቃ ይበቃኛል። የሉም። 5 ደቂቃ ይበቃኛል። አረ እንዴ ምን ሆነህ ነው? 5 ደቂቃ ይበቃኛል። ምን ሆነህ ነው? በሩን እየገፋው እኮ ነው። እንዴ ቆይ ቀስ በል አንዴ። ለፖሊስ ነው የምደውለው። ምንድን ነው? እሺ ተረጋጊ። ቆይ እንደዛ አይደለም ተረጋጊ። አንዴ ከኋላ ክስ ያለው ካሜራ ምንድነው? አይደለም እሱን እነግርሻለሁ። ቆይ እንዴ እዛ ቆማ አውራኝ። ወረድ በል ከደረጃውና እናውራ። እሺ ክፈቺና አልከፍትም። እንዴ ምንድነው ያስካቸው እነዚህ ካሜራ ምናምን? ስለዚህ አዳምጪኛ መጀመሪያ ልንገርሽ። ትልቅ ሰው ቤት ነው እንዴ? ምን ሆነህ ነው? ልንገርሽ የኔ እናት ትሰሚኛለሽ? እኔ ትልቅ የሚዲያ ባለሙያ ነኝ፣ ጋዜጠኛ ነኝና አዳምጪኝ። ይሄንን ትልቅ ሰውዬ ለሀገራችን በሕክምናው ዘርፍ ትልቅ ስራን የሰሩትን ሰው ለመዘከር ነው የመጣሁት። የሉም። ዓለም እየተከታተለች ነው በቀጥታ ስርጭት። የሉም እንዴ? እንደዛ እኮ ለአንተ እኮ ነው ወንጀሉ። ታዲያ ሰው ቤት መተህ በጣም መጥፎ ነገር እየፈጸምክ ነው። እሺ ቆይ ተረጋጊና ክፈቺው። እንዴ አልከፍትልህም። ፖሊስ ነው የምጠራው። ለፖሊስ ሰሚኛለሽ? ክፈቺው። ለፖሊስ ነው የምደውለው። ችግር ውስጥ እንዳገባ እሺ ዞር በል። እሺ ቆይ ተረጋጊና እናውራ። ሰሚኛል? ይሄ በዚህ የፈለካቸው ሰውዬ ያሉ ሰሚኛለሽ? እስቲ በሩን አትክፋው። አዳምጪኝ። በዚህ መንገድ የሚሆን ነገር የለም። ቆይ ተረጋጊ። ውጣ እንጂ እንዴ! ውጡ! አንተ ነው ለዛ ካሜራህን አጥፋ። ውጣ እንዴ! ተረጋጊ። ምን ሆነህ ነው? በገዛ ቤቴ ተረጋጊ። ሰሚኛለሽ? እሺ ልቀቀኝ። በገዛ ቤቴ ምን ሆነህ ነው? ማነህ ካንተ ሲጀመር? ማነህ የሚባለው ግባ ተብሎ ነው የሚጠየቀው። ሰሚኛለሽ አይደል? ከደጅ ልትመለስ ይችላል። ቤት ተሳስተስ ቢሆን በምን አውቃለሁ እኔ። ሰሚኛለሽ? ተረጋጊ። እያፈጠጥክብኝ ነው። እሺ ዞር በል እንዴ! የት እንደመጣ ታውቃለህ? ማን ቤት እንደመጣ ታውቃለህ? መጀመሪያ ነገርኩሽ እኮ። በቃ የሰው ቤት እየደፈርክ ነው። አሁን ቀጥ ብለው ጣል ሌላ ነገር ሳይከተል። እኔ ወንጀልን የምሰራ ሰው አይደለሁም። ዓለም ሙሉ ነው ይሄንን ነገር እየተከታተለ። ምን ፈልገህ ነው? እሺ ነገርኩሽ እኮ ዶክተር ነብዩ ነው የምፈልገው። የሉም። የት ናቸው? የሉም። በቃ አሁን ቤት ውስጥ የሉም። እዚህ የመጣህበት እሳቸው ቤት ነው። የሉም። የት ናቸው እያልኩሽ። ኧረ ተነስ የእኔ ጌታ፣ በእናትህ እኔ ስራ ልወጣ ነው። እያስረፈድክብኝ ነው። አልነሳም። ምንድን ነው የፈለከው? ንገረኝ። እሺ ምናቸው ነሽ አንቺ? እንዲህ ጥቁር በጥቁር ለብሰሽ ምናቸው ነሽ? ቤተሰባቸው ነኝ። ለምን ጉዳይ ነው የፈለካቸው? እሺ ንገረኝ። ነገርኩሽ እኮ በጣም የትልቅ ጉዳይ ነው የምፈልጋቸው። እሺ ንገረኝ። የሉም። እኔ መስማት ካለብኝ አሳውቅኝ። አዎ ለህይወታችን እነሱን ቆቅልሽ አድርገው አስረው ያስቀመጡት ነገር አለ። ምንድነው የምታወራው? ሰው ህይወት ሲያድኑ እንጂ ሰው ሲጎዱ የሚታወቁ ሰው አይደሉም። እንደዛ ነው። ታውቃቸዋለህ። የስራቸውን የምታውቅ ይመስለኛል። የስራቸውን አካል። አሁን ልንገርሽ፣ የት ነው ያሉት? ወይኔ ምን ሆነህ ነው? አቃቸው ዶክተር ነብዩ የት ነው ያሉት? አቃቸዋለሁ። ስለማቃቸውም ነው እየፈለግኳቸው። የምታውቃቸው ቢሆን አትመስልም። የምታውቃቸው ቢሆን ያሉበትን ታውቅ ነበረ። ለምንድን ነው ታዲያ አንቺ እንደዚህ ጥቁር በጥቁር ለብሰሽ? ምንድን ነው
ስራሽስ ምንድነው? ስራ ሄዳለሁ አይደል ያልሽኝ? ምንድነው መሰለኝ ስራ እንዴ የሰው ልጅ ሳልሰራ እኖራለሁ እንዴ? መተዳደሪያ ስራ የማወቅ መብት የለህም። ሰምኛለሽ አይደለ? አንድ ጥያቄ ብቻ ጠይቅሻለሁ። እሱን ትተሽ ግን ሌላ ነገር አወራለሁ ብትይ አትጩህ። በቤቴ እንዳትጮህ። ለማንኛውም በመጀመሪያ በቤቴ እንዳትጮህ። ስርዓትን ይዘህ አውራኝ። በቤቴ? ይሄ ቤቴ አንቺ ነው? ያገኘኸኝ እኔን እዚህ አይደል እንዴ? የማን ይሁን የማን ምን ይመለከታል? ሲጀመር ስለሚመለከተኝ ማን ነው የመጣው? ሴት ናት ብለህ ይመስለኛል እንደዚህ በዛም ብዙ የምታወራው። ይሄን ካሜራህን አጥፋልኝ፣ ሌላ ችግር ውስጥ አንገባ። አይጠፋም። ሰምኛለሽ? ተረጋጊ። ምን ማለት ነው እንደዚህ ሰብስበህ ይሄ ሁሉ ካሜራ አድርገን እናንተ እንዴት ነው የምረጋጋው? ነገርኩሽ። አንተ ካሜራውን ይዘህ ውጣ። ነግሬሻለሁ። ውጡ። እኔ በክብር እየጠየቅኩ ፖሊስ ነው የምጠራው። ተረጁ እንዴ ጥራቸው። የሉም የምፈልጋቸው ሰውዬ የሉም። ከኔ ችግር አለበት? አልሰማሽም? በደንብ አጣርቻለሁ። ይሄ ቤት የዶክተር ነብዩ ቤት ነው። ግን የሉም። አዳምጪ። ተረጋጊና ተቀመጭ። እንደዚህ ይሆንክ እንዴት ነው የምረጋጋው? እንዴ በገዛ ቤቴ እኮ ሌላ ወንጀል እየፈጸምክ ነው። እሺ ካሜራውን አስቆምልኝ። ለምንድን ነው ካሜራ የፈራሽው? የሚያስፈራሽ ካሜራ የፈራሁትኝ እኔ ምንም በቃ እኔ ምንድነኝና ነው እኔ ካሜራ ፊት የምቆመው? የሚያስቀርጸኝ ምንም አይነት ጉዳይ የለም። እኔ ከፈለኩስ የሰው ልጅ መብት መጠየቅ ቀረ ማለት ነው። በአንተ ፍላጎት ነው። ዶክተር ነብዩ ከ30 ዓመት በፊት የሰውን ቤተሰብ ህይወትን ያመሰቃቀሉ ለህዝቡ መላክ ግን የተደበቀ ስራን የሚሰሩ ዶክተር ናቸው። ታዲያ እኔ ምን አገባኝ? እኔ ዛሬ 30 ዓመት ምን ላቅ እችላለሁ? አንቺን እየጠየቅኩ አይደለም። ግን ዶክተር ነብዩን እንዳገኝ ካደረግሽ ለአንቺ ግን ሩጭ ካንቺ ጋር ምደረቅበት ምክንያት አይኖር። አንተ ግን ስትለኝ መጀመሪያ እንደገባ ስትለኝ ዶክተር ነብዩን በደንብ ነው ማቃቸው ምናም ቤተሰብ ነኝ ብለሃል አይደል? እንድታስገብኝ እና ያሉበት እንዴት አታቀም? እንድታስገብኝ ብዬ ነው። እንገረ ታዲያ ዶክተር ነብዩ አርፈዋል። ምን እንዴ? እኔ እንደውም እኮ ይመስለኝ ለቅሶ ልደርስ ምናምን ነው። አርፈዋል ግን አንተ በጉልበት እየታገልክ ስገባ ደግሞ እንደሌላ አላወቅም። ቤተሰብ ነኝ ምናምን አላልክም። በል ውጣ፣ ቀጥል እባክህ። አንተ ቀጥል፣ ውጣ። ሻው ቀና እንዴ? ሰምኛለሽ? ተረጋጊ። ቆይ ምን ማለት ነው? አገር ምድሩ ነው የሚያገው። ታዋቂ ሰው ናቸው አይደለ? አላወኩም ለማለት ፈልገህ ነው? ዶክተር ነብዩ ሞተዋል? አዎ፣ እኔም ለዛ ነው ጥቁር የለበስኩት። እንዴ አየህ፣ ሌላ ነገር ነው ይዘህ የመጣው። ሌላ ተልኮ አለ። ለምን የሳቸውን ሞት የማያውቅ ሰው የለም? ቆይ ምን ሆነው ነው የሞቱት? ታመው ነው እንደማንኛውም ሰው። እንዴ አይሆንም። ሁሉንም ቦታ በደንብ ፈትሹልኝ። ሁሉንም ቦታ፣ ሁሉንም ፋይሎች። ምን ሆነ ካለ አንተ? ቆይ መቼ ነው የሞቱት አልሽኝ? ሳምንት አለፋቸው። አንድ ሳምንት? አዎ። አንቺ ምናቸው ነሽ? የኔ ማንነት አያስፈልግህም። በቃ አንቺ ምናቸው ነሽ? እየጠየቅኩሽ ነው። እኔ ቤተሰባቸው። የምን ቤተሰብ? ምን አይነት ቤተሰብ? ቤተሰብ እኮ ብዙ አይነት ቤተሰብ አለ። ምን አይነት ቤተሰብ? እኔ እኮ በጣም ተጠራጠርኩ። ማን እስቲ ወይ ቢያንስ የህግ አካል መሆንን እሺ እንዳቅ መታወቂያ ያሳየኝ። ለምን ብዬ ነው ማንነቴ? እሱ ላሳይሽ ይችላል። ትሰሚኛለሽ? ዝም ብዬ ማንነቴ መንገር አልችልማ እንዴ። ምን አይነት ሰው ነው ዛሬ ደግሞ የመጣብኝ? በእግዚአብሔር ዳምጪ። ይሄን ማየት ትችያለሽ። አየሽ? ይሄ የጋዜጠኝነት ፈቃዴ ነው እኮ። እኛ ታዲያ ኢንተርቪው የምንደረገው አሁን ስለመሞታቸው ማወቅ ፈልገህ ነው? ከሞቱ ሳምንታቸው ነው። እኔ መርማሪ ጋዜጠኛ ነኝ። የተቀበሩበት ቤተክርስቲያን ማወቅ ከፈለክ ሂድ በቃ። እኔ መርማሪ ጋዜጠኛ ነኝ። ስለዚህ በምጠይቅሽ ሁሉም ነገር ላይ ልትተባበሪኝ ግድ ነው። ሞተዋል ለ30 ዓመት ላልከኝ የማውቀው ነገር የለም። የሚያውቁት ነገር ካለ አላውቅም። እኔ 30 ዓመት አልነበርኩ፣ ከሳቸው ጋርም አልነበርኩም። የማውቀው ታሪክ የለም። እየጠየቅኩሽ ነው። ከሳቸው ጋር ምንድነው የሚያገናኝሽ? ዝምድናችሁ፣ ቤተሰባዊነታችሁ ምንድነው? ልጃቸው ሚስት ነኝ። የልጃቸው ሚስት? ኦኬ እሺ። አንተ አውቃቸዋለሁ አላልክም እንዴ? ልጅ እንዳላቸው ማጣጣ ነገርኩሽ እኮ። ስለነሱ ማቀው ከ30 ዓመት በፊት በሰው ላይ የሰሩትን ስራ ነው ማቀው። እኔ ደግሞ ስለሳቸው ታሪክ ማቀው እሳቸው በጣም ጥሩ ሰው እንደሆኑ፣ ጥሩ ዶክተር፣ ብዙ ሰው በሳቸው እጅ እንደዳነ ነው ማቀው። እሺ ማለት እኔ እንዳልኩሽ
የድሮን ታሪክ ነው ማቀው አሁን ላይ ምን ላይ እየሰሩ ነበር ምን ሆኖ ነው የሞቱት ብዙ ጊዜ በእመም ቆይተዋል ስለነሱ ስለ ቤተሰባቸው ከዚህ በፊት ስለነበራቸው ሁሉንም ነገር እመታቂው እንድትነግሪኝ ይፈልጋል በቃ ሳቸው ታማውን የሞቱት ይነገርኩ እኔ ቆይ አሁን እኔ እንዳልኩሽ እዚህ ነገር ጋር አውቀውም ቢሆን ሳያውቁ እነሱ የሰሩት ነገር አሁን ላይ አንድን ቤተሰብ በጣም እየበጠበጠ ነው ምንድነው የሰሩት ግን በእናንተ ተረጋጊ ይሄንን ሁሉ እየነገርኩሽ ያለሁት እንድትተባበሪኝ እንጂ እንድታፈጂ አይደለም ሰምኛለሽ አሁን ከሞቱ ሰው ጋር አንተ ጭራሽ የሞተ ሰው እኮ እንደዚህ ማውራት በጣም ከባድ ነው ስለሞተ ሰው አንተ አይቀርም የኔ ጉዳይ አይደለም ሰምኛለሽ እስካሁን እነሱ ሰርተው የሄዱት ነገር ምድር ላይ ብዙ መከራዎችን በቃ ሰርተው አልሰሩም ግን ሰርተውም ከሆነ ሞቱ በቃ አላቀ ተዘጋ ሰሩም አልሰሩም አሁን ላይ አንቺ የምታውቂው ነገር ለኔ ብትነግሪኝ ብዙ ነገር ይጠቅመኛል ማቀው ልንገር ማቀው ማሞታቸው ነው የሞቱት ከሳምንት በፊት ነው ትንሽ አሟቸው ነበር ትንሽ ቀን ብዙም አልቆዩ ያው በስራ ላይ እንደነበሩ ታውቃለህ እንግዲህ በቅርባቸው ያለው በስራ ላይ ነበሩ ትንሽ ቀን ታመሙ አንድ ወር ምናምን ያክል ከዛ ይሄው እግዚአብሔር አልፈቀደ ሞቱ ከሞቱ ሳምንት አለፋቸው ሌላ ምን ፈልገው ነገር አለ እሺ ስለዚህ አንድ ልጅ ነው ያላቸው ምንድነው የሚሰራው ልጃቸውን በቃ ወደ እሳቸው የእሳቸውን ፈለግ መከተል ነው የሚፈልገው ዶክተር መሆን ነው የሚፈልገው ወይስ ዶክተር ነው በቃ እንዴ ስለሱ ማወቅ አትችልም ስለ ባለቤቴ እኮ ነው እየጠየቀኝ ያለው ለዛም ነው እየጠየቅኩሽ ያለሁት መሆን ነው የሚፈልገው ወይስ ዶክተር ነው እሳቸውን ስታጣ ደግሞ እሱ ላይ የምጠመጥመው ነገር አለክ ማለት ነው ነገርኩሽ እኮ ይሄንን ነገር ማወቅ ስለ ቤተሰብ ጉዳይ ሁሉንም ነገር ማወቅ ነገሮችን እንዲፈታ ያደርገኛል ስሚኝ እኔ ማንንም ለመጉዳት ማንንም ላይ ጉዳት ለማድረስ አይደለም ይሄንን ከዘመናት በፊት ታስሮ ያለውን እንቆቅልሽ መፍታት ፈልጋለሁ ይሄንን ፈታው ማለት ብዙ ነገር ነው ሰሚኛለሽ አይደለ ብዙ ቤተሰብ ያርፋል አንቺ የምታውቂውን አንድ ነገር ብቻ ነገርሽኝ ማለት ለብዙ ሰው የተሻለ ህይወትን እንድንሰጥ ያደርጋል እኔም እንዳሳየውሽ ስሚኝ እኔም እንዳሳየውሽ እዚህ ጋር ህጋዊ ሰው ነኝ ፍቃድ ያለኝ ሰው ነኝ የሚዲያ የመቅረጽ ሁሉንም ነገር ይሁን ህጋዊም ሰው ሆን ካልሆንክም የመቅረጽ መብት የለ በጉልበትክ ነው እዚህ ጋር ያረክ ያለው በጉልበት ማረግ በመጠይቀህ ሰምኛለሽ አሁን ቁጭ በል በመጠይቀህ እሱ እንጠይቃለሁ ግን ልንገር እዚህ ነገር ውስጥ አትግባ አንተ እሳቸው ምንም ወንጀል የለባቸው እላፊ ሄዳለሁ ካልክ ግን የምትጎዳበት ነገር ነው የሚሆነው ማለት ምን በቃ ጥሩ አይደለም በቃ ብዙ የሚወዳቸው ሰው አለ እሳቸው ብዙ የሚወዳቸው የሚቆረቆርላቸው ሰው አለ አውቃለሁ እኮ ለዛም ነው ሁሉንም ነገር ባቅ ውሸትም ከሆነ ይቅርታ ጠይቀና ነፍሳቸው ታርፋለች አዳምጪ የሰው ልጅ ሲሞት ስጋው ነው የሚሞተው ይሄንን ነገር ስናጣራ ይሄ ነገር ሲነሳ ሁሌ ነፍሳችሁ እየተረገመች ትኖራለች ይሁልልኝ አንተ ብቻ ማለት ነው የእውነት እሳቸው ካለፉ በእንደዚህ አይነት ሁኔታ ቤታቸው የገባው አንተ ብቻ ነው ሌላው እንዴት ነው የሚመጣው ሌላውማ ባክብሮት ነው በጣም ነው ሰው ያከበረላቸው ስንት ሰው አልቀሶላቸው የተቀበሩ የተመሰገኑ ሰው ናቸው አንተ ብቻ በመጥፎ ስማቸውን ስታነሳ ሁሉም ሰው እኮ በሁሉም ሰው እይታ እንደ አንድ አይታይም እሱን ደግሞ ከየት ሆነሽ እንዳልሽ አንተ አሁን እኔ ልንገርህ ዝም ብዬ ሳስብ ማለት ነው ጋዜጠኛ ስለሆንክ ስልጣንን ከፍ ለማድረግ የሞቱ ሰውዬ ላይ የሆነ ወንጀል ጠማጥመህ ራስህን እንትን ለማድረግ ለመመስገን ነው እንደዛ ነው የሚመስልብህ የእውነት ግን አይጠቅምም ትጎዳለህ ለምን ሰውየው ለሀገር በጣም ጥሩ ብዙ ነገር የሰሩ ሰው ናቸው ራስን እንዳጎዳ እንደዚህ አይነት ነገር ስለዚህ ለዛም እኮ ነው እውነት አንቺ እያልሽ ባለሽው መንገድ የነሱ ፐርሰናሊቲ ጥሩ ብቻ ከሆነ እነዚህም መጥፎ ናቸው ብለው ጣታቸውን የሚቀስሩትን ሰዎች ጣታቸውን እንዲመልሱና እነሱም ወደ ጥሩ ሐሳቢዎቹ እንዲመጡ ማድረግ እንችላለን በቃ ነገራቸው ሞቱ ብለህ ነገር አዳምጪ ሚዲያ ማለት ድምጽ የሚሆነው ለሆኑ አካላት ነው አይደለ ለሆኑ ቡድኖች የሆኑ ህዝቦች እዚህ ጋም ደግሞ እነዚህ ሰዎች በዚህ ሰው ተበደለናል ይያሉ ነው ያሉት ስለዚህ ያጓቸው ግን በደሉን ንገረኝ እሱን እኮ ነገርኩሽ ከአመታት በፊት የተደረገው ነገር ቤተሰብን ለያይቷል ይሄ ቤተሰብ አሁን ላይ ተበተነው ነው ይሄ ደግሞ ምትለይስ ከ30 አመት እኔንም ሆነ ባለቤቴም ያልደረስንበት ነገር ስለሆነ ከኛ ምንም አይነት መልስ አታገኝም አትርከም አናቆም ታሪኩ እሺ ስለዚህ እሱ መንገርባቺ እንኳን ይሰሩበት የነበረውን የቤተሰብ ህይወታቸውን እሺ እስኪ ስለ ቤተሰባችሁ ንገሪ ቤተሰባችን እንደነገርኩ ነው እኔ ልጃቸው ባለቤቴ ነው ያው እሳቸው አማቼ ናቸው የባሌ እናት ማለት ነው የባሌ አባት ማለት ነው ይቅርታ በቃ እዚህ ድረስ ነው ቤተሰብነታችን የግል ሆስፒታል አላቸው እዛ ህክምና ይሰጣሉ ሌላ ምን አለ
ምን ያህል ጊዜ ሆናችሁ ከተጋባችሁ ከልጁ ጋር? 3 ዓመት። 3 ዓመት። እሺ 3 ዓመት። ይሄንን 3 ዓመት ሙሉ ከዶክተሩ ጋር አንድ ላይ ነው እየኖራችሁ የነበረው? አዎ እዛው ግቢ ውስጥ ቤት ሰጥተው እንኖራለን። እዚሁ ማለት ነው? እዚሁ ግቢ ውስጥ። ኦኬ። ለምን ልጃቸው አንድ ስለሆነ ርቋቸው እንዲኖር አይፈልግም። እሺ የባለቤቱስ የዶክተሩ ባለቤት የለችውም? እኔ አላውቅም። ለምን አታውቂም? አላውቅማ። ስለ ባልሽ እናት ለምንድን ነው ማለት? የባለቤቴ እናት በህይወት የለችም ያለች ስለማይመስለኝ አላውቅም። እንዲህ ነው የሚነገረው። ኦኬ ሞተዋል ማለት ነው። ስለዚህ ይሄ ዶክተር የግል ክሊኒክ ያለው ትልቅ ዶክተር ነው። አንቺም እንደምትዩ ብዙ ሰው ስሙን በጥሩ የሚያነሳ እንደ ተምሳሌት የሚያነሱት ዶክተር ነው። እንዴት ታዲያ እንደዚህ አይነት ቤት ውስጥ እንደዚህ አይነት ግቢ ውስጥ ይኖራል? ቢፈልግ በራሱ ባይሆን እንኳን ጥሩ ያደረገላቸው ሰዎች የኛ ሰው ደግ ነው። አንድ ቪላ ሰርቶ ሊሰጥ የሚችልበት ደረጃ ላይ ነው ያለው ሰው። በዚህ ልክ ሰው የሚያመሰግናቸው አንቺ እንደዚህ የምትይ ከሆነ የግል ሕክምና ቤት ያለው ሰው ለምንድን ነው እንደዚህ አይነት ቤት ውስጥ የሚኖር? ቅርስ ይሄ ማለት ለዶክተሩ ቅርስ ነው። የቤተሰቦቹን እቃው እንደምታየው የድሮ እቃ ነው። ግቢ ውስጥ እንዳየው ሁሉም የድሮ አሰራር ነው። ስለዚህ እንደ ቅርስ የቤተሰቦቹ ውርስ ስለሆነ እንደ ቅርስ ነው። እንደ ቅርስ ስለሚያየው ከዚህ ርቆ መኖርም ከዚህም ቤተሰቦቹ በሰሩት ነገር ላይ ነው እንጂ ማሻሻል አይፈልግም። ለዛ ነው በቃ እንደ ቅርስ ስለሚያየው እንጂ የቤተሰባቸውን ቅርስ እያስቀጠሉ ነው። ስለዚህ ልጃቸውን ደግሞ የነሱን ፈለግ ነው የተከተለው። አዎ በቃ ልጃቸው አሉ አባትየው የእሳቸውን ያከብራል። በቃ እሳቸው የሚሉትን ፍላጎታቸውን ያከብራል። ስለዚህ አሁን ሁሉንም አንቺ የጠራሽውን ሀብቶች እሱ ነው የወረሰው ማለት ነው። አንድ ልጃቸው። አንተ እንዴ ምን ማለት ነው ይሄ? እየጠየቅኩሽ ነው። ትሰሚኛለሽ? የምጠይቅሽን ብቻ መልሽልኝ። እንዴ ሀብት ቆጠራ ውስጥ ምናምን መግባት አይችልም እንዴ? የማይመለከት ውስጥ ገባክ እኮ። ሀብት ቆጠራ ውርስ ምናምን ምን ማለት ነው? እኔ ማላውቅም ይሄን ነገር። አንተ እንዴት ነው ባትሽ ላይ ምንድነው ማየው? እንዴ ባለ ትዳር እንደሆንክ እኮ ነግሬሃለሁ። ባለ ያረጋልኝ ቀለበት ነው ያሟል እንዴ? ይሄ ቀለበት እንዴ የባለ ትዳርነት ቀለበት አይደለም። ይሄንን ቀለበት አውቀዋለሁ። ወይኔ ስለዚህ አንቺም ከዚህ ሰውዬ ጋር አንድ አባል ናችሁ ማለት ነው። ለማንኛውም ትግስቴን እየተፈታተንክ ነው። ምንም የምፈታተንሽ ትግስት የለም። ስለዚህ ቀለበት ልታሰጂኝ እንዴ? ምን ማለት ነው? እየነገርኩ ነው። የባሌ ቃል ኪዳን ነው ይሄ። የቃል ኪዳን ቀለበት አይደለም። ይነዛ እኛ በዚህ አይነት ሁኔታ ነው የተጋባነው። በቃ ነግሬሃለሁ። አባትየው በድሮ ስለሆነ የሚያስቡት በድሮ ታሪክ። አንቺም የማህበሩ አባል ነሽ። የምን ማህበር ነው የምትለኝ? ስለምን ማህበር ነው የምታወራው? አዎ ያ ጥቁር ማህበር። አንቺም እንደዚህ ጥቁር የለበሽው የዛ ማህበር። እኔ ስለ ማህበር ማውቀው ነገር የለም። አሁን ውጣ። አሁን በቃ መውጣት ደርሷል። ውጣልኝ ከቤቴ። ብዬ ነው የምጮኸው። ብዬ ጎረቤት ነው የምጠራው። የማህበር ነው የምትለኝ? ተቀመጪ። እያስፈራራኸኝ ነው። አዳምጪኝ። ተቀመጪ። ተረጋጊ። ለቀቀኝ። ውጣልኝ። ብዬ ነው ጎረቤት የምጠራው። ለምን ምን ሆንኩ ብለሽ? ዛሬ ምንድነው የመጣብኝ እንዴ? ምንድነው ያሉት ነገር? ስለ ማህበር ማውቀው ነገር የለም እንዴ? ይሄ ቤት እኮ ለቅሶ ቤት ነው፣ ሀዘን ቤት ነው። ምን ሆነህ ነው? ሀዘን ቤት ነው እንዴ? ገና ከሞቱ ሰውየው እኮ 1 ሳምንታቸው ነው። 1 ሳምንታቸው ቤታችን ልዘርፍ ነው እንዴ የመጣኸው? ልንገርሽ እኔ የግሩም ወንድም ነኝ። እና ታዲያ እኔ ምን ላድርግ? እኔ አይመለከተኝም። የማውቀው ግሩም የሚባል ሰው ነው ያላቀው። አታውቂውም እንዴ? እኔ አላውቀውም። ተቀመጪ። ስነ ስርዓት ያዝ፣ ግን ስነ ስርዓት ያዝ። እየነገርኩህ ነው። እኔ ይሄ ቀለበት በምንም ታምር የትዳር ሊሆን አይችልም። ይሄንን ቀለበት አውቀዋል እንዴ? አንተ ለትዳሬ ማረጋውን ለራሴ ቀለበት መርጣህልኝ ነው እንዴ? አንተ ማረጋው እኔ አይደለም። ለማህበሩ የምታረጉትን ማህበሩ መረጠላችሁና እኛ ደግሞ ሴቭ አደረግን። እናንተ ሌላ ነገር አታውራይ። ምንም ማህበር ምናምን የምትለውን ነገር ነው የማውቀው ነገር የለም። ይሄ ዶክተር ነብዩ የሚባለውም እርጉም ሴጣን ሰውዬ የዚህ ማህበር ሰው እንደነበር አውቃለሁ። በገዛ እጅህ ግን ሞት በእጅህ አትጥራ። በቃ ስነ ስርዓት ያዝ። ውጣ። በህይወት መውጣት ከፈለክ ውጣ። በቃ ምንድነው የሚገለኝ? ንገሪኛ። ስራክ ነው እያልክ ያለህ እኮ። ሰው ቤት እኮ ድፍረት ነው እያልክ ያለህ። ያቺው ምስኪን ዶክተር ከሞተ አንቺ ምስኪን ህይወታችሁን እየመራችሁ ያላችሁ ከሆናችሁ የሞትን ዛቻ ከየት አመጣሽው? ይኸውልህ ምክንያቱም ከጀርባሽ ያለው የማህበሩ ወንጀል ነው መግባት። ሰው ቤት ወንጀል ነው መግባት። እና ወንጀል ያስገድላል። አዎ አዳምጪ። እኔ ሽመልስ በዝም ብሎ ወሬ የምታለል ሰው አይደለም። ነገርኩህ እኮ። እኚህ ሰውዬ ሞተዋል ብለህ የሌለ ችግር ላያቸው ላይ ጠምጥማ አንተ ዝናህን እንትን ለማለት ነው ብዬ እየነገርኩህ ነበር። አልገባክም እንጂ ቀለበቱ የትዳር ነው። አዎ እስኪ አውጪና እስኪ። እንዴ ባሌ ያደረገልኝ ቃል ኪዳኔ ነው። ለሰው አልሰጠም። ስለዚህ ለሰውም አላወጣም። ለምን እንዴ?
ይሄ ቃል ኪዳኔ ነው ትዳሬ ነው ማንንም በቃ ከባሌና ከኔ ውጪ ማንንም ከማህበሩ ጋር የገባሽው ቃል ኪዳን ነው ስለማህበር እንደምታወራኔ ማውቀው ታሪክ የለም ማህበር ምናምን መተላ ምንሽ ነው የሰዋሽው በእናትሽ ናችስ ይሄንን በአብት ለመኖር ገንዘብ ለማግኘት ቀለበቱን ለመያዝ ማንን ነው የሰዋሽው ምን ማለት ነው ላፍላከት ይኑርሽ ላፍላከት ይኑርሽ ረጋግጥ ብዙ አታውራ በቃ ከዚህ በላይ አይደለ ቁስላችሁ ሲነካ እንዲህ ነው የሚያምር እኮ ላፍላከት ይኑርህ አዳምጪ ተረጋጊ ስራት ያዝውጣ በቃ ተረጋጊ ውጣ አዳምጪ ተረጋጊ ነው ውጣ እሺ ውጣ አልወጣም የምፈልገው ነገር ደበድበኝ ነው እንዴ አልወጣም ምን የምፈልገው ነገር እኔ ጋር የለም እናንተን ማጋለጥ እኔ ጋር የለም የምፈልገው ነገር እየነገርኩ ነው እኔ ማውቀው ታሪክ የለም ውጣ የምፈልገውንም ታውቂያለሽ ማለት ነው ምን አቀልሃለሁ እኔ የምታወራው ሰውየው ነው ሰውየው ሞተዋል በቃ የተቀበሩ ሰውን ምን ላድርግልህ አይሞትም ሰምኛለሽ ሁሉም ነገር እናንተ የምታቀነባብሩት ነገር እንደሆነ ለኔ ለመገናኘት የእሳቸው ሞት ከባድ አድርገህ በጣም ቆጠርከው ያንተ ቀላል እንደሆነ ስለምታውቅ ማለት ነው ለኔ ቀላል ነው ያንተ ሞት ግን አችሉኝ ሰምኛለሽ ያንቺ አይነት ቀለበት እኔ ካማል አየሽው እዩ ስለዚህ አሁን ላይ የኔን ማንነት ያወቅሽ ይመስለኛል እኔም ያንዱ ማዕበር ያንዱ ጎሳ ልጅ ነኝ ራስን ችግር ውስጥ አትጣል ራስን ችግር ውስጥ ከገባው ቆየው ሰምኛለሽ ከገባው ቆየው አሁን የምፈልገው እውነታን ነው እንድታስፈራሪኝ እንድታዝኝልኝና እንድታስጠነቅቅኝ አይደለም ስለዚህ አሁን ሁሉንም ነገር የምናወራበት ሁሉንም ነገር የምንፈተፍትበት ጊዜ ነው አለበለዚያ ግን ጣትሽን ቆርጠውና ነው ማውጣልሽ ቀለበቱ ወቂው እሱን የማድረግ መብት የለም ጣቴን ስትነካ ትሞታለህ ሰምኛለሽ ልቀቀኝ እንዳምጪ ልቀቀኝ ይበቃሻል ልቀቀኝ እኮ ልቀቀኝ ስለዚህ ሁሉንም ነገር መናገር አለብሽ ልቀቀኝ ምንም የምናገረው ነገር የለም ልቀቀኝ በቃ ልቀቀኝ አትድከም ከኔ ምንም አታገኝ ሰምኛለሽ እስካሁን ብዙ የማዕበሩ ሰዎች እጃችን ላይ አሉ ብዙዎቹን እጃችን ላይ ያስቀብታል እጃቸው ላይ ያለን ማለት ነው እጃችን ላይ ያለው ያልከው ተሳስተ ገለበጥከው ይሄንን ዶክተርንም ማግኘት ቀላል እንደማይሆን ታውቂያለሽ አንቺ ማንም ስላልሆናችሁ መሞቱን እንኳን አላወቃችሁ መሞቱን ያላወቅነው እነዚህን ሰዎች እያደንን ስለነበር ቢሆንስ መሰረታችሁን እየነገርኩ ነው እያፈረስን አንተ ወጣት አይደለ እንዴ ሞት በእጅ ለምን ወደ ራስ ትጠራለህ በቃ ይቅርብ እንደዚህ አይነት ነገር አይሆነም ሰምኛለሽ ከገባውበት ቆየው መወጣው ደግሞ በድል ብቻ ነው ለዚህ ደግሞ መክፈል ያለብኝን መስዋዕትነት ይከፍል ደግሞ ይሄን ማህበር ፈነታተናለሁ ብለ መቼም በድል አትወጣም በቃ መስሎሽ ነው ሰምኛለሽ ይሄ ማለት ማህበሩ ውስጥ ትልቅ ቦታ ያለው ሰው ነው አሁን በእጃችን ነው እኔ አላውቀውም እኔ ይሄ ማን ነው እኔ ማን ነው አላውቃቸውም እነዚህ አታውቂውም ለዛ ነው እንደዚህ የደነገጥሽው እንዴ በቃ አላውቀውም ዝም ብዬ ማውቀው መሰለኝ ከዛ ሳይው አላውቀውም አዎ እሳቸው ናቸው ዶክተሩ በግሩም ቤተሰብ ላይ የሰራውን ደባ ሁሉንም ነገር የነገሩ አንተ ምንድነው ስለዚህ ስላለቀለት ቤተሰብ ግን ዝም ብለ እንትን የምታወራው በቃ ያለቀለት እንደሞቱ ቁጠራቸው በቃ ስላለቀለት ቤተሰብ ምን እንትን ትላለህ ያለቀለት የሚባል በቃ አልቆላቸዋል እኮ በህይወት ያለ እስትንፋስ ያለው ሰው ተስፋ አለው ሁሉ ለምሳሌማ ግሩም እንዳለ ነው የምትቆጥረው አዎ ታውቂዋለሽ ያው ሲባል ሰማለ እንዳለ የሚቆጠር ሰው ግን እንዳልሆነ ነው ሲባል ማን ነው የሚያወራው ስለ ግሩም ያው አንዳንዴ ሰማይላ ጋዜጠኛ ስለነበረ ሰማለ አበዝና ነው የምታውቂው በዝና ነው የምታውቂው አዎ ነገርኩህ እኮ በቃው ባላቀው እንደሞተ ቁጠራው እኮ ምን ማለት ነው በቃ እሱ አሁን እንዳለ ነው የሚቆጠረው አሁን እሱ በዚህ ሰዓት እየሞተ ነው ምን የምታውቀው ከሆነ እየሞተ ነው ማን ነው የሚሞተው እሱ እንዴት ዛሬን አያድርም በቃ ዛሬን በዚሁ ሰዓት እሱ ያልፋል ህይወቱ በጣም ቀልደኛ ነሽ ማን ነው ከመሰለ ትችላለህ ምንድነው የሚገለው ማን ነው በቃ እንደሚሞት ከነገርኩ አይበቃ ማን ነው የሚገለው እያልኩሽ የራሱ ምንትያ ማለት
ነገርኩክ። ከስንት ዓመት በፊት ሳይወለድ የሞተው መንትያ የሞተው መንትያው ነው እንጂ መንፈሱ ግን አልሞተም። ምንድነው እያልሽኝ ያለሽው? የግሩም መንፈስ አለ እዚህ ምድር ላይ። ይሄን ታውቃለህ አታውቅም? ስለዚህ እኮ ነው የማታውቀው ነገር ውስጥ ገብተህ አታውራ። ስለሞተም ነው እኮ ዶክተሩን ለማግኘት የመጣሁት እሱን ለማጣራት። መንትያው ይኸውልህ ስጋዊ ሞት ነው እንጂ የሞተው መንፈሱ አለ። እና መንፈሱ ነው ሄዶ የሚገለው? አዎ። እንዴት? የግሩም መንትያ መንፈስ የኔ ባለቤት ላይ አለ። ምን? አዎ እሱ ባለቤቴ ላይ ስላለ መንፈሱ እንደመንተው ባለቤትሽ ማለት የዶክተሩ ልጅ? አዎ። እና ዶክተሩ መንፈሱን ልጁ ላይ ነው ያደረገው? አዎ ብዙ ሰው ላይ ያለ ገና በራሱ ጊዜ ነው ለራሱ ሞት ጠርቶ በእጁ ያመጣ። ስልጣኑን ተቀብሎ ተከብሮ መኖር የሚችል ሰው ነበር። ሞት ለራሱ ፈልጎ ስለሆነ ምን አስጨነቀ? ቁጭ በል ይሙት። ስለዚህ ስልጣንን ስላልፈለገ ምን ስላላለ ህግ ስለጣሰ መሞት አለበት። ነግሬሃለሁ፣ ህግ የጣሰ ከዚያ አይወጣም ብዬ። ስለዚህ የሱ መንትያ መንፈስ በባልሽ ላይ ሆኖ እሱ ሊገለው ነው? ያዙልኝ፣ እሱ እዚሁ አቆዩልኝ። ያዟት። ምንድነው? ክፈቱት እስኪ። ኧረ ክፈቱት። ከውጭ ሰው አለ እንዴ? ነግሬ ነበር። ክፈቱት። አትድከም ብሩክ፣ ክፈቱት። ውጭ ያላችሁ ልጆች ክፈቱት። አትድከም። እምቢ አላችሁ? አትድከም። ምንድነው? ቆይ በሩን እንግዲህ እኔ ማለካው አንተ ማለካው አይደለ? እና ምንድነው? አንተ ነህ ልትፈታተን የመጣው አንተ ነህ። ስለዚህ ሞት ስለሚገባ በሩን ክፈቹ። ትሰሚኛለሽ? በሩን ክፈቹ። ክፈቹ። ምንድነው? ክፈቱት በሩን። ለግሩም እንድረስለት። ለማንም አልተገው። እና ቆይ ምንድነው እየሆንሽ ያለሽው? እባክሽ ነይ በሩን ክፈቹ። ለወንድሜ ልድረስለት። አንቺ ምንድነው እየሆንሽ ያለሽው? ምንድነው? አሁን ደህና አለበሽ እንዴ? ምንድነው? ነፍሰ ጡር ነኝ። ነፍሰ ጡር? እና ምንድነው? ህመም እየተሰማኝ ነው። አለቀ። ኧረ እቺ ብድናት ያዟት። እሷን ሌሊት በሩ አይከፈትም። ቆይ ምንድነው? አትድከም አልኩህ እኮ አትድከም። ቆይ እንዴት ነው በሩ ታዲያ እንደዚህ? ቆይ አንቺስ ምንድነው እየሆንሽ ያለሽው? ብዬሽ ነበር። ቆይ አንቺ ማነሽ? እንደገባኸው ስትወጣ እንደዛ ገፍትረህ መውጣት የምችል መስሎ ነበር። ቆይ አንቺ ማነሽ? ምን ሆነህ ነው? ምንድነው አንቺ ምናምን የምትለኝ? ኦዲስ ምንም የለም ግን እርጉዝ ነኝ ትያለሽ። እንዴ ታዲያ 9 ወር ሞላኝ አላልኩህም እኮ እንዴ? ሞለጄ ሲደርስ ነው የሚያብጣው ሆዴ። ምን ሆነህ ነው? ቆይ ማነሽ አንቺ? የልጆቹ ሚስት ነኝ ብዬ ነግሬሃለሁ። እሺ ክፈችው፣ ይሄንን በር ክፈችው። እኔ ልከፍተው አልችልም። ለምን? አንተም ልከፍተው አልችልም። በሩ በራሱ ነው የዘጋው። በቃ በራሱ ማለት እንደዚህ ነው። በር እንዴት ነው በራሱ? እንደዚህ ነው በራሱ። በር እንዴት ነው በራሱ የሚዘጋው? እኔ እንግዲህ እዚህ ጋር ነኝ አይደል ቁጭ ያልኩት ሄጄ የዘጋሁት። እና ምንድነው የዘጋው? ስለዚህ ማለት ነው እነዚህ ሁሉ ግብረ አበሮች ላይ ሞት አትጥራ። በቃ አንተ አሁን ይኸውልህ በራስህ ትግል ሞትን በእጅ ከዚህ ቤት አትወጣ በህይወት ታውቃለህ። ምንድነው እያልሽው? ስልክ ደውሉ እስኪ፣ ደውሉላቸው ውጪ ላሉ ልጆች። ለግሩም ምንድነው ኔትወርክ ራሱ የለም። ምንድነው? እስኪ ሞክሩ፣ እስኪ ስልክ ሞክሩ። ምንድነው ኔትወርክ የለም። አትልከም፣ ቁጭ በል። ምንድነው ያለችህን ደቂቃ አጣጣም። አንድ 10-15 ደቂቃ ይኖርሃል። ቁጭ ብለህ አጣጣም ደቂቃዋን። ስሚያለሽ፣ ሁሉንም ነገር ማወቅ ፈልጋለሁ። አንቺም ቀለበቱ አለሽ፣ ግሩምንም ታውቂዋለሽ፣ ሁሉንም ታውቂያለሽ። በቃ ደረስክበት አይደለ? ስለዚህ ወደ ሞት ራስ በራስ ጊዜ መጣ። በቃ ያወቀ ሁሉ ይሞታል። ምንን ያወቀ? ይሄንን ነገር። የትኛውን ነገር? አልነግርህም፣ ግን ያወቀ ይሞታል። ትሰሚኛለሽ? ሁሉንም ነገር ማወቅ ፈልጋለሁ። እዚህ ቤት አሳስረሽ ያስቀመጥሽኝ እንዳይመስልሽ። እኔ አይደለሁም ያሰርኩ፣ ራስን በራስህ እጅን ያሰርኩ። እኔ ማን እንደሆንኩ ታውቃለህ? ማነሽ? እኔ ማለት የወሰንገላ ማህበር ነኝ። ምን? በጣም ሰርፕራይዝ ሆንክ፣ ደነገጥክ። ምን ደነገጥክ? ስለዚህ የወሰንገላ ዘር ነሽ ማለት ነው? ስለዚህ አንቺ ሁሉንም ነገር ታውቂያለሽ ማለት ነው? አዎ አውቃለሁ፣ እኔ ሁሉንም ነገር። ይሄ ዘር ምንድን ነው የሚሰራው? ይሄ ዘር ከምድር ላይና ከምድር በታች ያሉትን መሀል ላይ ሆኖ የሚቆጣጠር ዘር ነው።
ከሱ በላይ ማንም የለም እየነገርኩህ እኮ ነው። በቃ አንተም እዚህ ወጥመድ ውስጥ ነህ። ስለዚህ ሁለቱን ጎሳዎች ጨለማውን ጥቁሩን የሚያባላ ጥቁር ማህበሩን የሚመራ የእናንተ አባል ነው ማለት ነው። የሚያባላ ሳይሆን የሚገዛ ብለ ያዘው። ስለዚህ የአንድ ሳንቲም ሁለት ገጽታ ናችሁ ማለት ነው። በለው አሁን መጣህልኝ። ሁሉንም ነገር ማወቅ ፈልጋለሁ። ማወቅ የፈለከው ምንድነው? እዚህ ነገር ውስጥ አትግባ። ለምን? እኔም ተገድጄ ገብቼ ነው እዚህ ጋር ዛሬ እንደዚህ ሆኜ ቀረሁት። እዚህ ነገር ውስጥ አትመራመር። እርጉዝ እኮ ነሽ። ልሁን እኔ ያረገዝኩት ምን እንደሆነ ታውቃለህ? ትልቁን የሰንገላ መንፈስ ነው። ምን? የግሩምን መንታ። አሁን የግሩም መንታ ከናንተ ዘር መንፈስ ጋር ምን ያገናኘዋል? በቃ ነገርኩ። የግሩምን መንታ ያዋለደው ማን ነበረ? ዶክተሩ ነበር አይደለ? የባሌ አባት ነበር አልነበረ? አዎ ነው። ልጁ ይለፍ እንጂ መንፈሱ ግን አልጠፋም። እንዴት ማለት? ልጁን ሲሰዋው መንፈሱን ግን ማጥፋት አልቻለም። መንፈሱን አልቀበረው። ምድር ላይ መንፈሱን ተወው። ስለዚህ መንፈሱ ሁላችንም ላይ ነው ያለው። ማለት መስዋዕት አድርጎት አይደለ? አደረገው። ግን የለም መንፈስ አለ። በቀለበት የሚመራ መንፈስ አለ። መስዋዕት ያደረገው ለዚህ መንፈስ አይደለ? ልጁ አደረገው ግን አልዘጋውም። በቃ መዝጊያ አላረገላትም። ገባክ? እሱ የመጨረሻ እንዲሆን ማድረግ አልቻለም። እስካሁን ድረስ ደግሞ በዚህ ጉዳይ በግሩም አባት ላይ ሁሉም የማህበሩ አባላት በጣም ቅሬታ አለበት። ለምን? ማንኛውም ሰው ሲሰዋ ለዚህ ማህበር ማለት ነው ፍለፊት ጎሳው መሃል ነው መሆን ያለበት። ግን እሱ አላደረገም። ያንን ሆስፒታል ውስጥ ነው በሐኪም ስህተት አስመስሎ ልጁን ያጠፋው ዶክተሩ። ስለዚህ ሙሉ ደግሞ ማህበሩ በዚህ የተነሳ በግሩም አባት ላይ ቅሬታ አለበት። እየነገርኩ ነው። አልገባክም? ነገርኩሽ እኮ ሁሉንም ነገር ማወቅ ፈልጋለሁ። ይሄ ሰውዬ እነሱ በሚፈልጉት መንገድ ይሄን ልጅ ከሰዋላቸው እዚህ ጋር ምንድነው ይሄ ተፈጠረ ያ ተፈጠረ የምትይው? እየነገርኩ ነው። የባሌ አባት ጉዳዩ እንዲቆም ይፈልግ፣ በዛ በህፃን ልጅ ነገሩ እንዲያበቃ ይፈልግ ነበር። እንዲዘጋ ማለት ነው። ለምን? በቃ እንዲያበቃ የሆነ ሰዓት ላይ መጥፎ ነገር እንዲቆም የምትፈልግበት ጊዜ ይኖራል አይደል? የማህበሩ ስርዓት እንዲቆም ነበር የሚፈልጉት። የማህበሩ ስርዓት እንዲቆም ይፈልግ ነበር። እሺ። ግን እሱ በዛ ሰዓት ህፃኑን ሲያጠፋው መንፈሱን አላጠፋው። ገባክ? ሌላው ላይ እንዲዛመት አድርጎታል። ማህበሩ ደግሞ ያንን ነገር በጣም ተቆጣበት። ለምን? ምን ጊዜም እንደዚህ ለግብር የሚደረግ ሰው ፍለፊታቸው እንዲሰዋ ነው የሚፈልጉት። ያንን ባለማድረጉ ቁጣ አስነሱ ማለት ነው።